እንግሊዘኛን በቀላሉ ለማንበብ ከፈለጋችሁ አሁን የማሳያችሁን ነገር ማስተዋል ይኖርባችኋል። አለበለዚያ በጣም ከባድ ነው የሚሆንባችሁ። በእንግሊዘኛ ቋንቋ የንባብና የአነባበብ ጥበብ የሚመሰረተው በፊደላት፣ ጽሑፍ እና በድምፆች ወይም ደግሞ ንግግር መካከል ያለውን ግንኙነት በመረዳት ላይ ነው። ይህ ጥናት በአብሪቬሽኑ ጂፒሲ ወይም ደግሞ ግራፌም ፎኔም ኮሬስፖንደንስ ይባላል። ፎኔምስ እና ግራፌምስ ምንድን ናቸው? በመጀመሪያ በፊደልና በድምፅ መካከል ያለውን ልዩነት መለየት ያስፈልጋል። ፎኔም የምንላቸው በአንድ ቋንቋ ውስጥ ትንሹ የድምፅ ክፍል ነው ፎኔም የምንለው ማለት ነው። በእንግሊዝኛ ቋንቋ 44 ፎኔሞች ወይም ደግሞ ድምፆች አሉ። እነዚህም 20 አናባቢዎች እና 24 ተነባቢዎች አላቸው። ግራፌም የምንለው ደግሞ አንድን ድምፅ ለመወከል የምንጠቀምበት ፊደል ወይም የፊደላት ጥምረት ነው። በእንግሊዝኛ 26 ፊደላት ቢኖሩም እነዚህ ፊደላት ተጣምረው 44ቱን ድምፆች ይወክላሉ። ፎኔሞች በሁለት ዋና ዋና ክፍሎች ይከፈላሉ። ቮይስለስ ወይም ደግሞ ድምፅ አልባ ማለትም ድምፁ ሲወጣ የድምፅ አውታሮች የማይርገበገቡበት ወይና ደግሞ በትንፋሻችን ብቻ የሚወጡ ድምፆች ናቸው። ምሳሌ ፕ፣ ት፣ ክ፣ ስ፣ ፍ እነዚህ ድምፆች ማለት ነው። ቮይስድ ወይም ደግሞ ድምፅ ያለው የምንለው ደግሞ ድምፁ ሲወጣ ጉሮሮአችን የሚርገበገብባቸው ምሳሌ እንደ ብ፣ ድ፣ ግ፣ ዘ፣ ቨ እነዚህን መሞከር ትችላላችሁ። ጉሮሮአችሁን ኢንቮልቭ የሚያደርገውን እና የማያደርገውን ብላችሁ ማለት ነው። ኦኬ ዳያግራፍ የምንለው ደግሞ ማለት በሁለት ፊደላት ተጣምረው አንድ ወጥ የሆነ ነጠላ ድምፅ ወይም ደግሞ ፎነም ሲፈጥሩ ነው። ዳያግራፍ ስለ ጽሁፍ እንጂ ስለ ድምፅ እንቅስቃሴ አይደለም። ኦኬ ኮንሶናንት ዳያግራፍ የምንላቸው ሁለት ተነባቢ ፊደላት አንድ ድምፅ ሲሆኑ ነው። ምሳሌ ኤስኤች ሽ፣ ሺፕ፣ ሲኤች ች፣ ቼር፣ ቲኤች ት ወይም ደግሞ ዝ፣ ቲንክ፣ ዚስ፣ ፒኤች ፍ፣ ፎን። ቫውል ዳያግራፍ ደግሞ ሁለት አናባቢ ፊደላት አንድ ድምፅ ሲሆኑ ነው። ምሳሌ ኦ እና ኤ፣ ኦ ድምፅ ያወጣሉ። ስለዚህ ቦት፣ ረጅም ኦ ድምፅ ያወጣል። ኢኤ ረጅም ኢ ድምፅ ያወጣል። ሊፍ። ሞኖፍቶንግስ ደግሞ የሚባሉት ምንድናቸው? ንጹህ አናባቢ ማለት ነው። ድምፁ ሲጀመርም ሆነ ሲያልቅ ምላስና ከንፈር ሳይንቀሳቀሱ በአንድ ቦታ ጸንተው ይቆያሉ። ድምፁ የተረጋጋና አንድ አይነት ነው። ምሳሌ ሲት አጭር ኢ ድምፅ አለው። ሆት አጭር ኦ ድምፅ አለው። ቤድ አጭር ኤ ድምፅ አለው። ሙን ረጅም ኡ ድምፅ አለው። ዲፍቶንግስ ወይም ደግሞ ዳይፍቶንግስ ልትሏቸው ትችላላችሁ። በአንድ አማርኛ እንደ እንግሊዝኛ አባባላችሁ ድርብ አናባቢ ድምፅ ማለት ነው። ድምፁ ከአንድ አናባቢ ድምፅ ተነስቶ ሳይቋረጥ ወደ ሌላ አናባቢ የሚንሸራተትበት ወይም ግላይድ ሂደት ነው። ድምፁን ስናወጣ አፋችን ወይም ከንፈራችን ቅርጹን ይለውጣል። ድምፁ ሁለት ክፍሎች ያሉት ይሆናል ማለት ነው። ምሳሌ ቦይ አይታችሁ ከሆነ ከኦ ወደ ኢ ይሄዳል ድምፁ ቦይ። ሃይ ይሄ ደግሞ ከአ ወደ ኢ ይሄዳል። ሃውስ ከአ ወደ ኡ ይሄዳል። ሴይ ከኤ ወደ ኢ ይሄዳል። ሲለብልስ ሲለብል ማለት በአንድ ቃል ውስጥ የሚገኝ ድምፅ ወይም ደግሞ ምት ወይም ደግሞ ቢት የምንለው ነው። እያንዳንዱ ሲለብል ቢያንስ አንድ አናባቢ ድምፅ ወይም ደግሞ ቫውል ሳውንድ ሊኖረው ይገባል። አናባቢው የሲለብሉ ልብ ነው ልንል እንችላለን። ባለ አንድ ሲለብል ቃላት ካት፣ ዶግ፣ ቦክ። ስለዚህ በአንድ አፋችን አንድ ጊዜ ብቻ በመክፈት ልንላቸው የምንችል ከሆኑ ነው አንድ ሲለብል የምንላቸው። ሁለት ደግሞ ሲሆን ሁለት ጊዜ እንከፍታለን ማለት ነው። ባለ ሁለት ሲለብል ደግሞ የምንላቸው ዋተር፣ ፔፐር፣ ቴብል። ባለ ሶስት ሲለብል ሲሆን ኮምፒውተር፣ ኢነርጂ። ኦኬ የአነባበብ ህጎች እና ልዩ ሁኔታዎች ሲናሪዮስ። በእንግሊዝኛ ፊደላት እንዳቀማመጣቸው ድምፃቸው የሚቀያየሩባቸው ዋና ዋና ህጎች የሚከተሉት ናቸው። ሃርድ ኤንድ ሶፍት፣ ሲ ኤንድ ጂ። ስለዚህ ፊደል ሲ እና ጂ ከኤ ከኦ ከዩ በፊት ሲመጡ ጠንካራ ወይም ደግሞ ምንድነው በአማርኛ የሚባሉት ይጠብቃሉ። በአማርኛ ይጠብቃል ይባላል። ምሳሌ ካት ክ ድምፅ ነው ያወጣው። ጋዝ ግ ድምፅ ነው ያወጣው። ከኤ በፊት ነው የመጡት ሁለቱም። ኢ አይ ዋይ በፊት ሲመጡ ግን ለስላሳ ወይም ሶፍት ድምፅ ማለትም ይላላሉ ማለት ነው። ሲቲ፣ ጄም፣
ስለዚህ ጋር ሲ ከአይ በፊት ነው የመጣው፣ ጂ ደግሞ ከኢ በፊት ነው የመጣው። ለዛ ነው ለስላሳ ድምፅ ያወጡት ማለት ነው። ልዩ ሁኔታ ሰጀስት በሚለው ቃል ውስጥ የመጀመሪያው ጂ ጠንካራ ወይም ሃርድ ሲሆን ሁለተኛው ጂ ግን ከኢ በፊት በመሆኑ ለስላሳ ወይም ደግሞ ሶፍት ይሆናል። ሰጀስት ይሆናል ማለት ነው። ኤስ በሁለት አናባቢዎች ወይም ደግሞ ቫውልስ መካከል ሲገኝ ድምፁ ዝ ይሆናል። ምሳሌ ሮዝ በኦ እና በኢ መካከል ስለመጣ ነው ዝ ድምፅ ያወጣው ማለት ነው። በሌሎች ቦታዎች በቃሉ መጀመሪያም ሆነ መጨረሻ ሊመጣ ይችላል። ብቻ አንድ አናባቢ ቀጥሎም ከሆነ የመጣው ምንድን ነው ልትሉ የምችሉት በዚህ ጊዜ ስ ድምፅ ነው የሚወጣው ማለት ነው። ለዚህ ሰን፣ ቤስት እዚህ ላይ ስ ድምፅ ነው ያወጣው ማለት ነው። ኦኬ ማጂክ አናባቢን የሚያራዝሙ ማለትም ለምሳሌ ማጂክ ኢ ወይም ደግሞ ሳይለንት ኢ የምንላት በቃሉ መጨረሻ ላይ ኢ ቀዳሚውን አናባቢ ማለት ቫውል ሳውንድ ማለት ነው ስሙን እንዲጠራ ወይም ረጅም እንዲሆን ያደርጋል። ምሳሌ ቢት ቢአይቲ ብቻ ሲሆን አጭር ኢ ድምፅ ነው ያለው ማለት ነው። ግን ባይት ስለዚህ አይ ድምፁን ምን አለው አረዘመው ማለት ነው። ረዘም አለ ምክንያቱም ኢ በስተመጨረሻ ስለገባ ቢአይቲ ኢ ስለሆነ ስፔሊንግ ማለት ነው። አር ኮንትሮልድ ቫውልስ እነዚህ ደግሞ አር ከአናባቢው በኋላ ሲመጣ ድምፁን ይጎትተዋል ወይም ያረዝመዋል። ምሳሌ ካር ረጅም አ ድምፅ ነው ያወጣው። ግን ካት ላይ ግን አጭር አ ድምፅ ነው ያለው። የሲኤች ሶስት ድምፆች ሲኤች ሶስት አይነት ድምፆችን ሊያወጣ ይችላል። አንደኛው ቼር ነው። ስለዚህ ች ድምፅ ማለት ነው። ሁለተኛው ክ ድምፅ ነው። ክ ድምፅ የሚያወጡት እነዚህ ከግሪክ የመጡት ቃላቶች ናቸው። ልክ እንደ ኮረስ፣ ኬሚስትሪ እነዚህ በሲኤች የሚጀምሩት ግን ክህ ድምፅ ነው የሚያወጡት። ሽ ደግሞ ድምፅ የሚያወጣው ከፈረንሳይኛ በመጡ ቃላት ላይ ነው። ስለዚህ ሼፍ፣ ሻምፔን። ኦኬ ይህን ይመስላል። እዚህ ጋር ያልገባችሁ ነገር ካለ ጠይቁኝ ማለት ነው። መልካም ጊዜ